አዎ ልክ ነች። አንብቤዋለሁ። አንደኛው ከተውኩኝ ራሴን አጠፋለሁ ትላለች፣ የሞተችዋም ራሴን አጠፋለሁ ትላለች። ስለዚህ ሟቿን መረጥኳል እሱ በአንደበቱ መሰለኝ ቃል ያወጣው። እንደዛ ሳይሆን ያለው እንደዛ ሳይሆን ያቺ ሞታለሁ አለች፣ እቺ ሞታለሁ አለች። እቺኛዋ ደግሞ እቺ የሞተችዋ ቦኒ የምትባለዋ በትላልቅ ሰዎች ታስጠይቀኝ ነበር። ስለዚህ በቃ ሜቢ ልጁ ካያችሁ ቸርች እንደ አገልጋይም ነገር ነው መሰለኝ። አዎ ቸርች ነው ይሆን አለ አይደለ? ቸርችም አገልጋይ ነው የሚመረጠው እንዴ? ዘመርተው ነው እንትን ነው መዘምራን ነው የሚባለው። እንትን ይላል እንደዛ በቃ አገልጋይ ነው። ኦኬ አገልጋይ ነው። አገልጋይ እምነቱ የራሱ ጉዳይ። ግን ሁለት ሴቶች ከተውከኝ ራሴን አጠፋለሁ ብለው ነው ተደራድረውበት ጊዜው ፖስት የምታደርጉት አንዳንድ ጊዜ ብቻ ነው። አስደጋግሙት ይጠፋል። ሞታ እኔ ይመስለኛል ራሳቸውን ካጠፉ በኋላ ከሞቱ በኋላ የሚመለሱ እየመሰላቸው ነው ልበል። እንዴት ነው ሰው እንዴት እንደዛ ሳይሆን አይቀርም። ትላንትና ወደ ህይወቴ ለመጣ ወንድ እንዴት ነው እናቴን ላስለቅስ የምችለው? እንዴት ነው ቤተሰቦቼን ሀዘን ላይ ድንኳን ጥለው እንዲቀመጡ ላደርጋቸው የምችለው? እንዴ እኔ ይቅርታ አድርጉልኝና እዚሽ ምድር ላይ የማልደራደርበት በራሴ ነፍስ የማልደራደርበት ነገር ቢኖር ልጄ ብቻ ነው። ለሌላው ማንም ምንም እዚህ ጋር ለምን ድንጋይ አይበላም። እኔ ምን አገባኝ? ጭራሽ ለወንድ ልጅ ሴት እኮ ናት። አይ አንዳንዴ የኔ ዓለም ይኸውልሽ እንዲህ ብለሽ እንዲህ ብዬ እኔ በእሷ ቦታ በእሷ ጫማ ብዬ ነው እንጂ የማስበው እንዲህ እኮ ነኝ ብዬ ለመወሰን አልሮጥም። ይሄ አግባብ አይደለም። አንዳንዴ ሴጣን አግባብ ነው እያልኩሽ አይደለም። ሴጣን እኮ ወደ አንቺ የሚመጣው አሱዬ፣ ሴጣን እኮ ወደ አንቺ የሚገባው በርሽን ስከፍችለት ነው። በርሽን ክፍት ስታረጊ እሱ ወደ አንቺ ይገባል። እኔ በዚህ ልጅ ምክንያት ሌላ ሴጣን እኮ ነው ባላ ስለ ኮመነታተር ደግሞ እየነገርኩሽ ነው። ወደ ሶሻል ሚዲያ ስትመጪ ይሄን አምነሽ ዱላ ስድቡን ቅጥቀጣውን የመቋቋም አቅም ከሌለሽ አለመምጣት። ይሄን ነገር መቋቋም አልችልም ስስ ጎናለኝ ካልሽ ደግሞ ተሰብስበሽ መቀመጥ። ሁለት ወዶ ነገር የለም። በወንድ ነው ከተባለ ደግሞ ኮመንታተር ተጠያቂ አይደለም። እሱን ካጣው ሞት አለው ካለች እሱን አጣች፣ ራሱን አጠፋሽ። እሱ ህይወቱ ይቀጥላል። እሷ ሞተች፣ ቤተሰቦቿን ዘላለም ለዘላለም ሀዘን ላይ ያስቀመጠች፣ እናቷን አስለቀሰች። እንደሰሞት ከሆነ ደግሞ በዛ ላይ ነፍሰ ጡር ናት። እንዴት ሰው እንዴት ነው እንደዚህ ነገር ክቡር ነፍስን የሚያህል ነገር እግዚአብሔር ነፍስ ናት። ኧረ ነፍሰ ጡር ናት ይባል ሀቡ ቤት ነፍሰ ጡር ናት እየተባለ ኮመንት ሲጻፍ ሰምቻለሁ። ኧረ በናትሽ ተያቸው። ሰው እኔ ግራ አይደለችም። ኧረ ሰምቻለሁ፣ ማርያምን ሰምቻለሁ። ሀቡ ቤት ሲጻፍ ነበር ነፍሰ ጡር ነበር። ልጁን ታውቁታላችሁ? እኔ ግን እስካሁን አላወቅኩት። ቀዩ ልጅ ነው እንትን ነው አብሮ ነው የሚሰሩት እኮ መዝሙር ምናምን ዩቱበር ናቸው። ቲክታከር ነው 300 ተከታይ ያለው ፎቶ ያላችሁ እስኪ ጆሲ ይባላል። እንደዛ ነው ጆሲ ምናምን ያየሁት እኔ ሳልኖር ማቀም ያየኋት እርጎ የምትባል ቲክታከር አለች። አንደኛ በእነሱ ምናምን ነው እንጂ ማቃት ተስፋ የሚያስቆርጥ ነገር የለም። ምንም ተስፋ የሚያስቆርጥ ነገር የለም እዚሽ ምድር ላይ። ሰው ቢሄድ ሰው ይተካል። ሰው አይደለም ወንድን ባሪ ተስፋ የሚያስቆርጥ ነገር የለም ብለሽ የኔ ያለ ምን እናንቺ አንግባባም። አሁን ታውቂያለሽ፣ ተስፋ የሚያስቆርጥ ነገር የለም ብለሽ አትወስኝ። ተስፋ የሚያስቆርጥ በጣም ብዙ ታዲያ ተስፋ የሚያስቆርጥ ብዙ ነገር አለ። ራስ ማጥፋት መፍትሄ ነው። ታዲያ ምን ያስተማርሻቸው ነው? አንቺስ መፍትሄ ነው? አዳምጪኛ። አይደለም አትወስኑ ነው። በቃ ምክር ነው የሚያስፈልገው ለዛ ሰው። የለም በቃ ተስፋ የሚያስቆርጥ ነገር የለም። ህይወት እስካለች ድረስ ትቀጥላለች። እጅ እግር ተቆርጦ እጅሽ ቢቆረጥ እግርሽ ቢቆረጥ ብላለች እኮ ሀቡ። ነፍስሽ እስካልጠፋ ድረስ ተስፋ አለሽ። በቃ ተስፋ መቁረጥ የለብሽም በጭራሽ በታሪክ ጭራሽ ደግሞ ወንድ ልጅ ሌላ ገባ ብዬ ደግሞ አላህ ያምጣው። ቴንኪው ፈዲዬ አላህ ያምጣው። እቺ ዱኒያ ደግሞ ይሄ ፈጣሪ አይደለም ይሄን የሚያመጣባችሁ ፈጣሪ አይደለም። እናንተ ለእንደዚህ አይነት ነገር ልባችሁን ስትከፍቱ ሰይጣን ወደ ውስጣችሁ ይገባና ያበረታታችኋል፣ ገመዱን ያቀብላችኋል። አታስቡት። ጭራሽ አይምሯቸው ላይ ራስ ስለማጥፋት የሚመጣ ነገር መኖር የለበትም። ህይወት ይቀጥላል። ሰው አይደለም የወለደውን ቀብሮ ይኖራሉ እኮ እንዴ። አያድርስ
ተበርቸ ሰላም ድረጅ በየናት አትፍረጂ ተበርቸ ሰላም ሰው ወዶ አይደለም ሱስ ውስጥ የሚገባው ሰው ወዶ አይደለም የሆነ ኃጢአት የሚሰራው ሰው ወዶ አይደለም ስንት አይነት ወንጀል የሚሰራው የሚዘፈቀው ግን ይህን ራስ ላይ ከመወሰን ሌላ እንደው ሱሰኛ ሆና በቀጠለችና እህቶቿ እኛ እያለን ታብታብ ቁጭ ይባረኩላት የኔ እናት የኔ ከርታታ እህት ምን ነው የኔ እናት ምን ነው ስንት ተስፋ አለ እኮ ወላሂ ስንት ነገር አለ አያድርስ ተበርች ድረድግ ይላል ጉራጌ ተርቴ እናቴ ልጅ ድረድግ ተበርቸ በራር ማለት ጥሩ ነው አያድርስ እንጂ አትፍረድ ይፈረድብሃል እጅ ለመቅሰር ሁሉም እጁን ይቀስራል በዛ ወላሂ የምንሰማቸው ነገሮች በጣም በጆሮአችን እየሰጡት ነው በቃ ማታም ጠዋትም ቀንም የምንሰማቸው ነገር በጣም እያስጠላ መጣ አሁን ቲክቶከር ወላሂ ቲክቶከር ራሱ አላህ ያጥፋ ወላሂ የሶሻል ሚዲያ ነው የሚደርስሽ እንዲህ አሱ ሚዩት ናትና ሚዩት አድርገናታል አይ ይመቸው እና ግን በጣም አሳዘነኝ በቃ የዛ ሰዓት ላይ እና ተቃራኒ ነው ሰውዬው የተበደል እንዴት ልበልሽ በቃ በጣም ተስፍሽ ይለያል በጣም ስማርትም ነው በዛው ልክ ደግሞ ሲሄዱበት እንባ ተናንቆታል ስለዚህ የማይከፋው ሰው የለም ነው ባጭሩ አበበም ሆነ ከበደ ሁሉም ሰው ይከፋዋል እንደየሌ ብሎ ልላችሁ ፈልጌ ነው ስሜታዊ የማይሆን ሰው አዎ ግን በቃ እናትየው በሚዲያ መጣቻቸው እናትየው በሚዲያ አምጥታቸው ከእንደገና ህዝቡ የሚሰድበው ልጅቷ ምን ታድርግ ምን ልጅነቷን መስዋዕት አድርጋ ምናምን ነገር ሲል እንዴ ሰርፕራይዝ ሆንኩኝ ምን ሆኖ ነው አልኩኝ እኛ እኮ ማስረጃ ላይ እየተባለ ነው እንሰጣቸዋለን ቤሩት እያለች ይሄ ነው ግን ስለ ግል ላይ አያገባንም ግን እናትየዋ ምንም እንዳላረገች እኮ ሰዎቹ ተናገሩ የግል የሆነ ነገር ደግሞ ስትወስጂ ያለውን ስሜት ታውቂዋለሽ ያኔ አንደርስታንድ ታደርጊያለሽ ቤሩት ላይ ያለውን ነገር ሃሽታግ እንደ ማሬ ምንድን ነው የሚባለው የነበረ ምንድን ነው የሚባል ነገር አለ ስለ ቤሩትማ ብዙ እናውራ ከተባለ ይወራል ማሪ እሷ የገረመኝ ፓርት እሷ ስለ ሂዩማን ሄር እና ስለ ቢራ ጀጅ ስታረግ በጣም ነው የገረመኝ እሷ እዛ የሚቀጣጠለውን እየቀጣጠለች የሚጠጣውን እየጠጣች እንትን እያለች እናቷን እንደዚህ ጀጅ በምታረግበት ነገር ነው ሞር ደግሞ እና የተስፍሽ ስላነሳሽው ነው እና የተስፍሽ በቃ በጣም እንትን ብሎ እናትየው በሚዲያ ባታመጣ ኖሮ ልጆቹ መተውም ገበና ያወጡም ነበረ የገበና ያወጣችው ልጅቷ እኮ ሚዲያ ላይ ስለመጣች ነው ለምንድን ነው ምናምን ነገር ሲል እንዴ ብዬ በጣም ነው እሱ መፈላሰፍ የሚፈልገው በጣም ነው እንደሚያውቀው አንዳንዴ ሳይኮም እኮ ያጫውተዋል አንዳንዴ ሳይኮሎጂስት ማለት ነው እናት እኮ የፈለጋትን ማለት ትችላለች እንደፈለጋት በዛን ሰዓት እንኳን እዛ ሁሉ ህዝብ ላይ መምታትም የፈለጋትን መናገር ትችላለች እምዬነች እና ወልዳለች አሳድጋለች መስዋዕት ሆናለች ዋጋ ከፍላለች አባት ሲጥል ሰብስባለች ብዙ ሆናለች ማለት ነው እናት እኮ እንኳን አይደለም አታቀርቶ ትሰርቃለች ምክንያቱም በቃ ልጆቿን ለማዳን ቀን ለማለፍ ስትል ዱሮ ሌብነት ባይኖርባት ስታጣ ልጆቼ እስከሚሞቱ ብላ እንኳን ሰርቃ ታበላለች እናቱ ዋጋ ትከፍላለች በዛን ሰዓት ግን ማለት ነው ይሄ ነገር እንዳይወጣባት ሚስጥር ሰው እንዲሰማባት ወይም እንዳይሰማባት ካልፈለገች እናቴ በቃ በውስጥ እንጨርሰዋለን በሽማግሌ እራፊ እኔም አርፋለሁ ማለት ነበረባት አከሌ መቶ አከሌ ምንሽ ነው ምናምን እኔ እንዳውራውም አልፈልግ በእውነት እኔ በጣም በዛን ሰዓት አልቅሻለሁ በቃ ጸሎት ላደርግ እንደተዘጋጅቼ ምናምን ቁጭ ነው ያልኩት እና ምን እያስተማረች ነው ለትውልዱ ልጆች አለ እኛ ልጆቻችንን አልመታንም እኔ ልጅን በሚገርምሽ ማለት ህጻናት ትምህርት ቤት ሲማሩ ከነኝ ሰዎች ጋር ከነኝ አካሊ ልጆች ጋር እንዳትገጥሙ ብዬ በእውነት እግዚአብሔር በሚያውቀው በሳማ ገርፍ ሳማ በጣም አንቺ በእውነት ተበሻብል አመል ወርድ ያሳዝናል ኧረ ከባድ ነው በሳማ ውዴ እንዴ ምስማ እነ ጫማ ጥፊ ምንምሽ ኖ ጫማ ጥፊ በጣም ይገርመኛል አሁን ማለት ነው አንዷ ልጅ ምን ትለኝ መሰለኝ ግርማይ አንቺ ብታዩ እኮ እንደሚያቃጥል ትለኛለች እና ማለት ነው ልጅ
እናት ካልቀጣች አባት ካልቀጣ ምንም እንኳን ማለት ጨዋ ልጅ ብትሆን ጓደኛ ሊያጠፋት ይችላል። ስለዚህ ይህን ያህል ዋጋ ከፍላ አሳድጋ እንደዚህ አደባባይ እናትን ማቋሸሽ በቃ የራስን ዝቅ ማድረግ ማለት በጣም ከባድ ነው። የሚየነች እናት ምንም ታድርግ ምንም ቢሆን ምንም ትበል ገበና እኮ ነች እና ብቻ እኔ ምን እንደምላላቂ